ጉድ 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 ያስባለው የዳኒ ሌብነት ማለት ነው። አባባ እጅ ከፍንጅ ይዞታል ዳኒን። በጣም የሚያሳዝነውና የሚያሳፍረው ቲና ከስንት ጊዜ በኋላ ወደ ቤት ብትመለስም ካሌብን መፍታት እፈልጋለሁኝ ከሱ ጋር ህይወት አልፈልግም ብላ ለካሌብ አባት ነግራቸዋለች። የካሌብ አባትም ታዲያ ምን ችግር አለው ከአንቺ የተሻለችዋን ቆንጆዋን አዘጋጅቼለታለሁ እድረዋለሁ ብለው ተስፋ አስቆርጠዋታል ማለት ነው። ዛሬም ቢሆን ቲና ፉከራዋን ትሁት ላይ እየፎከረችና እየዛተችባት ትገኛለች። እሱም ይሄ ቤቱ የኔ ነው፣ ሁላችሁም ትወጣላችሁ፣ ምን እንደምትፈልጉ እራሳችሁ ተመካከሩ ብላለች። ጉዷን ሳታውቅ ማለት ነው። የቲና ቅሌት እያደር እንግዲህ በእውነቱ እየታየ ይገኛል። ዳኒ የዳኒ ሚስት ኤዱ አባባ ለካሌብ ሊድሩለት ሽርጉድ እያሉ ይገኛሉ ማለት ነው። ዳኒና ቲና መልካም የቅናት የውርደት ዘመን ይሆንላችሁ እንላለን። እንግዲህ አሸናፊው አባባ ሙሉ በጣም ተመችቶኛል፣ ዋው ብየዋለሁ። ሰላም እንዴት አላችሁ? ውድ የቻናል ቤተሰቦች ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። የነባሮች መታችሁ በቅነት ስለምታበረታትኝ ከልብ ነው የማመሰግነው። ፈጣሪ ያክብራችሁ፣ ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ እላለሁኝ። በጣም የሚያሳፍርና የሚያሳዝን እንግዲህ ግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት ክፍል 27 ላይ ያው ደርሷል። በጣም የሚገርመው እንግዲህ ዳኒ በአሁን ሰዓት በጣም እየተጨናነቀ ይገኛል። እሱም ምንድን ነው ካሌብና አባባ ለቲና የተሰጣት የቤቱ ውል የእውነት እንዳልሆነና ቤቱን በስሟ እንዳልዞረ ሁሉንም ሰምቶ ነበረ። ቲና እውነት መስሏት ከቤት ተጠፋች። እንግዲህ ከራርማለች። አሁን ላይ ደስታዋን እያጣጣመች ሆኖ ደስታዋን ስጨርስ ወደ ቤትም ተመልሳ ለካሌብ ፍቺ ጠይቃለች ማለት ነው። በጣም የሚገርመው ዳኒ ተስፋ አድርጎ የነበረው ቤቱን ነው። ቲና እስከ ዛሬ ድረስ የዳኒን ፍቅረኛ ኤዱን አይታትም ሆነ አግኝታት አታቅም። እቤት ውስጥም እንደመጣች ምንም አይነት ኢንፎርሜሽን የላትም ማለት ነው። እንግዲህ እዚህ ጋር ዳኒ ኤዱን ቤተሰቦቼ ናቸው እህቴንም አስተዋውቅሻለሁ እያለ ያው በተገላቢጦሽ ውሽማዋን እንደሚያስተዋውቃት ነግሯታል ማለት ነው። ኤደንም እህቱን ለማወቅ ለመታወቅ ቤተሰብ በተስፋ እየጠበቀች ትገኛለች ማለት ነው። ዳኒ አሁን ላይ ተስፋ ቆርጧል። ቤቱ በቲና ስም ያለመሆኑ በጣም ራሱን እንዲጠላና ለኤደን የሰጣትም ተስፋ ደግሞ በእውነት እያሳፈረው ይገኛል ማለት ነው። እሱ ግን በራሱ ማፈር አልቻለም። ጭራሽ ለማረጋገጥ ብሎ አባባም የተኙ መስለው ሌላ ቁልፍ አስቀምጠው እሱም ሰተት ብሎ ወደ መኝታ ቤት ከፍቶ ሲገባ እጅ ከፍንጅ ነው የያዙት ማለት ነው። ይሄ ብልግና ነው። የራሳችን ያልሆነ ንብረት ላይ እውነት ተስፋ አድርገን መጠበቅ ከንቱ ዓለም ነው ማለት ነው። ጉምን እንደ መጨበጥ ማለት ነው። ይሄ የህልም እንጀራ ብየዋለሁ ማለት ነው። የዳኒን ጉዳይ እውነት እዛ ጋ እኮ እየተጠባበቀ ያለው ወይ ከአባቱ የሚደርሰው ውርስ አሊያም ደግሞ በራሱ በጉልበቱ አምጥቶ ለፍቶ እውነቴን ነው ከአንድ ድርጅት ጡረታ የሚሰጠው የራሱ ላብ አድርጎ እየተቆጣጠረ ይገኛል ማለት ነው። እና እንግዲህ ይሳካልኛል ብሎ ኤደንንም በተስፋ ሰጥቷት ብዙ አመት ጠብቀዋለች። ያሳፍራል። ወንድ ልጅ ሰርቶ ሴትን ሲያስተዳድርም ሆነ ባለው ነገር ደስተኛ ሲሆን ነው እንጂ የሌላን ቀምቶ ለሌላ መስጠት ተገቢ ነው ብዬ አልልም። ሆኖም ግን እሱን ከሰማ በኋላ ያው 4 ሚሊዮን ብር ከአባባ ጠይቋል። አባባም እንግዲያው ቤቱ በቲና ስም ያለ መሆኑን ታወቅ፣ ይሄን እንዳትነግራት፣ እሷ ግን አታውቅም።
ብሩን ለማግኘት ተፈለግ በዝምታ ተባበረኝ፣ ብሩን ደግሞ አልፈልግም ታልክ እውነቱን ንገራት ብለውታል ማለት ነው። ዳኒ በአሁን ሰዓት 4 ሚሊዮን ብሩን እየጠበቀ ስለሆነ ታገሺ፣ ከካሌብ ጋርም ላስታርቃችሁና ተስማሚ እያላት ይገኛል። እሷ ግን አሁን ላይ በቃኝ፣ እኔ ቆርጦልኛል፣ አስጠልቶኛል አብሮ መተኛትም ብላ ሳሎን ላይ ሶፋ ላይ መተኛት ጀምራለች ማለት ነው። ይሄ ራሱ እንግዲህ አስቡት ምን ያህል የሚያስጠላ እንደሆነ። ቲና በአሁን ሰዓት እንግዲህ ወስናና ቆርጣ የኔ ፍቅር በቃ ካሌብን ፍቺ ጠይቄዋለሁ እያለችው ነው። ዳኒ ሁሉንም ነገር ስለሚያውቅ ቤቱ በስሟ እንዳልሆነ ስለገባው 4 ሚሊዮን ብሩ ደግሞ ይሰጠኛል ብሎ በተስፋ እየተጠባበቀ ስለሆነ ተስማምታ ለትንሽ ጊዜ ብሩን እስከሚያገኝ እንድትቀመጥና አባባም ይቅርታ እንዲያረጉላት እህቴ በጣም ጭንቀት ውስጥ ናት፣ ሌላ ጉዳይ ውስጥ ከምትገባ ይቅርታ አርግላት እያለው ይገኛል ማለት ነው። እንግዲህ ካሌብም አዎ በጣም እኮ ናፍቃኝ ነበረ፣ ያለ እሷ እኮ አይሆንልኝም፣ ህይወቴ ናት፣ እስትንፋሴ፣ አባቴ በጣም ታሞ እኮ በስ ከፈጣሪ በታች ቲና ናት ያዳነችው እያለው ነግሮታል ማለት ነው። በዚህ መሀል ዳኒ በጣም ተደስቶ እውነትም ካሌብ ይወዳታል፣ ስለዚህ ያቀናውንም እቅድ 4 ሚሊዮን ይሰጠኛል አስማማችኋለሁ ብሎታል ማለት ነው። ካሌብ ግን እያሾፈበት ነበር። እውነት የአባባ ሙድ መያዝ ደግሞ እንደኔ የተመቸው ማን ነው? እና እንግዲህ ለቲናና ለዳኒ መልካም የመቃጠልና መልካም የውርደት ዘመን ይሆንላችሁ ማለት ነው የምፈልገው። እውነት ይሄ መዋረድ ነው፣ አብሶ ዳኒ ማለት ነው። ዳኒ አሁን ላይ እያሳዘነ መጣ። ለምን መሰላችሁ ያሳዘነኝ? ያው ቲናን ፈልጎ ሳይሆን ንብረቷን ፈልጎ እዛ ጋር ደግሞ በጣም የሚወዳትና የምታፈቅረው ፍቅረኛው አለችው። በተስፋ እያስቀመጣት ነው። ኤደን ንብረት አልፈልግም፣ እኔ እናንተ ከዜሮ ሰርተን ማግኘት መኖር እንችላለን፣ ሴት ልጅ ነኝ፣ እድሜ ደግሞ እየሄደ ነው ብሏታል ብለዋለች። እሱ ግን ቀብረር አርጌሽ ላኖርሽ እፈልጋለሁ እንደ ባልነቴ ብሎ እንግዲህ ከውሽማው ወስዶ ለሚስቱ ለመስጠት ነበረ፣ አልተሳካለትም ማለት ነው። በጣም ያሳፍራል። አሁንም ቢሆን ቀስ ብለክ ለማምለጥ ሞክር ብለዋለች ትሁትም ካሌብ ዳኒን ማለት ነው። አባባ እንግዲህ በጣም እውነቴን ነው ነገሮችን እንደማያስታውሱ ሆነው ቲና ናት ይሄን የምታውቀው። ቲናና ዳኒ እንግዲህ ዳኒ አሁንም እየጠየቀው ነው። በፊቱን ታስታውሳለህ ወይ? እንዴት ነው? ቲና ደግሞ አንተን እያከበረች አይደለም ብላው ነበር ብሏል ማለት ነው። እና ታዲያ አንተን ያስጨነቀክ ምንድን ነው? የሚያስጨንቅ ነገርስ አለው ወይ ነበር ያሉት አባባም። ዳኒ እንግዲህ በጣም እየተጨነቀበት ያለው ቤቱን ተመኝተክ ምነው እህትክ ስለሆነች አካፍልካለሁ ብላክ ነበር እንዴ ብለውታል። እረ በፍጹም አይደለም፣ ግን ትዳራቸው ሲፈርስ እኔ በጣም ያሳስበኛል ነው ያለው። ያው ለቲና አስቦ ሳይሆን ለራሱ ነበረ። ግን እንደዚህ አይነት የራሳችሁ ፍቅረኛ ተስፋ እየሰጣችሁ የሰው ሚስት ጋር የምትልከሰከሱ ወንዶች አደብ ሊኖራችሁ ይገባል ብዬ አስባለሁ። በነገራችን እኛ ሴቶች ለወንዶች ፊት አልሰጠን፣ ወንዱ መቼም ዘሎ አይዘንም ማለት ነው የምፈልገው። ቢያንስ ባለትዳር ስንሆን ክብር ሊኖረን ይገባል። አንደኛ ራሳችን አስከብረን ባላችንም ትዳራችን ማክበር አለብን። ነገሮችን ከባላችን ጋር ብንነጋገር ብዬ አስባለሁኝ። እንግዲህ እዚህ ጋር ቲና ሁለት ያጣ ልትሆን ነው። አንደኛ ከንብረቷ፣ ሁለተኛ ከካሌብ፣ ሶስተኛ ደግሞ ከዳኒ ማለት ነው። ዳኒ ራሱ ፍቅረኛ አለው። ኤዱ ይቅርታ ታለችው፣ ካሌብ ታላገባት እንግዲህ ቀጥ ብሎ ወደ ኤደን የሚሄድ ይመስለኛል። ግን ኤደን ይህን ጉዳይ ዳኒ አጭበርባሪ እንደሆነ ካወቀች እነ ካሌብ አባባ ተነገሯት። ካሌብን ወዳ ተመጣች። ግን ዳኒም ወይ ከቲና አልሆነ ወይ ከንብረቷ አልሆነ ማለት ነው።
ይሄ በጣም ነው የሚያሳፍረው። በእውነት ያሳፍራል ማለት ነው ውድ ተመልካቾቼ። እኔ ግን አስተማሪ ድራማ ነው ብዬ ነው የማስበው። እንግዲህ ትሁትም አለች እየተፈከረባት